እኔ ሳገባ አዳኞቹን አንጥቼ ምድር ካላስጨነቁኝ አላገባም። ማሪ በኢትዮጵያም ያለ ከሀገር ውስጥም ከሀገር ውጭም ያለ ጠርቀም ብሎ ሆ ብሎ ካልዳረኝ አዳኞቹ ካልዳሩኝ እንዲህ በዚህ አይደለም ማሮቼ፣ በእንትን ነው በፕሌን ነው የምናገባው። ድምፅ ያለው ፕሌን፣ ድምፅ የሌለው ፕሌን ምንድን ነው? አንድ አበባ ምንድን ነው እንዴ? ማሬ ቆይ አትግባብኝ፣ ይሰቡበት። ይሄንን ቆይ ድምፅ ያለው ድምፅ አልባ ፕሌን መኖር አለበት። ድምፅ ባለው ከላይ አዳኞቹ፣ ድምፅ በሌለው ደግሞ ከታች ሙሽሮቹ። ከላይ እልል ይባላል፣ ከታች እኛ አላማችን እንቀጫለን። እኔ ስዳር አዳኞቹ መጥተው ጥልቅልቅልቅልቅ አዲስ አበባ እንዳለ ጥልቅልቅልቅ ብላ ምንድነው ጉዱ ተብሎ ነው ማለት እና ችንም ነገር እያሰባችሁ በማሮች ድምፅ የሌለው ፕሌን አለ እንዴ ማሬ? ማይጮህ አለ ማሮች አለ ወይ? እኔ ስንት ዓመቴ ነው? አልናገር አዋልደኸኛል እንዳትናገረው። መታወቂያሽ እኔ ጋር እንደነበር ረስተሽ ነው ወይ? መታወቂያ ማሬ በ30 ዓመት ነው የተደረገው። እዚህ ጋር ሲቀልዱብኝ ይቺ ወረኛ የነበሩ ሰዎች እኔ ቁም ነገር ላይ ስደርስ እኔ መከተል ይጀምራሉ። በቃ ዝም ብለሽ አሳኪው ብላ 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 ማለት አያስፈልግም። ደግሞ ታሳኪዋለሽ። ማርያም ነው ምንድን ነው? ኔትወርክ ነው በይኝ። እመቤቴን ፖዝ የሆንኩት ኔትወርክ ነው በይኝ። ገምጄ ምን ነው ዝም በያላችሁኝ አይደለ? ዝም ታወራ ዝም ስል ደግሞ አውሪ። ምን እንደሚሻለኝ አላውቅም። ጋው ጋይሶች በነገራችሁ ላይ የዩቲዩብ ቪዲዮ ማለት ነው ኔትወርክ ነው። እሺ አንድ እንዳንለቅ ያደርገን። እሺ እና ነገ እንለቃለን። እንትን ነበረ ማለት ነው እንትን ነበረ ማለት አሁን ማለት ነው እንትን ባለፈው ላይ ፋዘር እኔ በእናንተ በአዳኞቹ ስም በእናንተ ሰው ሀገር ያላችሁት አሰባችሁ ማሳካት ያቃታችሁ ልጆች፣ እኔ በእርግጥ እንደው እመቤቴን የምሬ ነው የሆነ ነገር እንሰራለን። እሺ አዳኞቹ የሆነ ነገር የሆነ ማይጣስ ብዙ ሰው አብሮ ሊሰራ የሚችልበትን ነገር እንሰራለን። እሺ እግዚአብሔር እንትን ያለን ይበልልን እና ማለት ነው ፋዘር ቃል የገባላችሁ ነገር ነበረ ታስታወሳችሁ? እና ለአዳኞቹ ታላችሁ ለእናንተ አስታወሳችሁ? እና እሱን አሁን ፋሲካ ላይ ታስቦ ነበረ። ግን እንዴት ነው አሁን የምናደርገው? የሙስሊምም የክርስቲያንም ፋሚሊ አለ። ለሁላችሁም ነው ገባችሁ የሚሆነው። እና እሱን እስኪ አሰቡበትና መቄዶንያ ሄደንና ብላ ወይስ መቄዶንያ ሳይሆን ዝም ብለን ስብስብ አድርገን ከየድሩ እንዴት እናደርግ እስኪ ንገሩ። መቄዶንያ አንቺ ህፃን ወይ የማሬ ጡጦ ይዘሽልኝ ነኝ መቄዶንያ። ኧረ በእናትሽ መቅዲ ፍሽኝ እንዴ! እሺ በቃ ባላችሁ መቄዶንያ እንሄዳለን። እኔማ ላይክ እዚህ ጋር ሰርተን ምናምን ነገር ሰውም እንትን ብዬ አሰርቼ በክርስቲያንም በሙስሊምም ብሰራው ችግር የለም ነበር ያልኩት። ጎዳና እኮ እኔማ ጎዳና ላይ እንደዚህ ቁጭ ብሎ ያገኘን ሰው ካለ ሰርተን እንደዚህ በእንትን ነገር ይዘን እኔ ማሮቼ እኔ ካሜራ አልይዝም። እኔ ማርያምን እኔ አረግላችኋለሁ፣ ግን እንደው በመቤት ያልወድም እኔ ማረግ በቪዲዮ መቅረጥ ምናምን አልወድም።
አይ በነገርሽ ላይ ቪዲዮ መቅረጽ አለመውደድ ምናምን ሳይሆን እኛን አይተው አንቺን አይተው ሌላ ሰው ይሰጣል። ገባሽ አይደለ? ሰፖርት ሰው ሊያገኙ ይችላሉ በእኛ ምክንያት ምናልባት አይታወቅም። አሁን ለምሳሌ ዲቻ ቮይሶችን ላይ ምን ላይ ናቸው? ያ ቪዲዮ ባይወጣ ኑሮ ግን እዚህ ደረጃ አይደርሱም እኮ። እኔ አሁን እንትን ያልኩትኝ ያሰብኩትኝ ማለት እኔ ቪዲዮ አብርቼ ስራ መስራት አልችልም። አሁን ባለፈውም የነገርኩህ አለ ስራ ያ ባለፈው ያልኩ ማለት ነው የኔ አላማዬ ያልኩ እሱ አሁን መስራት እፈልጋለሁ ግን ቪዲዮ መስራት አልፈልግም። ግን ደግሞ ቪዲዮ ካልተሰራላቸው ሌላ ሰው ሊያያቸው አይችልም ነው። ሌላ ሰው አብሮ ሊቀላቀል አይችልም። ሌላ ሰው ሰፖርት ሊያደርጋቸው አይችልም፣ ሊደግፋቸው አይችልም። እነዚህ ልጆች ደግሞ አይታወቅም። በቃ አንድ መልካም ሰው ሊያገኙ ስለሚችሉ በእኛ ቪዲዮ ምክንያት ህይወታቸው ምናልባት ሊቆመር ይችላል። እና ደግሞ ጋይሶች መቄዶንያ ምናምን የምትሉ ሰዎች መቄዶንያ ብዙ የሚረዳ ሰው አለ። ከዛ ጎዳና ላይ መንገድ ድንገት እኛም ማናቃቸውን በቃ ድንገት ጎዳና ላይ ያሉ ሰዎች ቢረዱ አሁን ደስ ይላል። በቃ ለምን ዞር ብሎ የሚያያቸው አካል የለም። እንደ ሰርፕራይዝ ፈጣሪ ካለ ደግሞ እናደርጋለን። ነገ አቤኔ ነገ እናወራለን። በቃ እኔ እንደውም የሆነ አሳብ መጥቶልኛል። እሱን ነው የምናደርገው። ምንም እንትን የለውም ጥቅም የለውም እና የሆነ ነገር መጥቶልኛል። እሱን እናደርጋለን። እሺ ጾም ፍቺ ላይ ነገ እናወራለን። እና ማሮች ጎዳና ላይ ነው፣ እኔ ጎዳና ላይ ነው የምፈልገው። ጎዳና ላይ ያሉትን ሰዎች የሚያለቅሱትን እናቶች አልፈለልን ደግሞ መርጠን ከወጣት ከህፃናቶች ሽማግሌዎች መርጠን የሆነ ያህል ሰው የሆነ እንደዛ እናደርጋለን። ስሚኛ ያ ባለፈው ምናምን ነገር ምናምን እንዲሁም ላይቭ ላይ ምግብ ምናምን ያልሽልሽ ለሱ ልጅኛ ቪዲዮ ብንሰራ ደስ ይለኛል። ማርያም እንሰራለታለን። ማሮቼ እውነት ከተሳካልኝ አዳራሽ ራሱ መስራት እፈልጋለሁ። እሱ ትልቅ አዳራሽ ስሪት አድርጎ ስብስብ አድርጎ እዛ ማስቀመጥ። ከዛ አዳኞቹ አላችሁ አይደለ? ለሰው ከምናደርገው እንደዚህ ብዙ ነገር እንትን ከምንል አሁን ያሰብነውን ነገር ሁሉ ያሳካደንና እሰቡበት። እሺ አድርገን እሺ ግን ደግሞ ሬዲ እዚህ ጋር መውጣቱ አይቀርም። ሰው ካሰቡበት ደግሞ ብዙ ሰው በውስጥ መጥቶ ያናገረኝ ይሆናል። አንዳንድ ሰው ምንም ነገር ላያደርግ በቃ የሆነ ዝም ብሎ እንትን ይላል። ገባሽ አይደል? ስለዚህ በራሴ ማድረግ እችላለሁ፣ በራሴ መሄድ እችላለሁ። ግን ላይክ እኔ ደግሞ ልጆች አሉ ማገዝ የሚፈልጉ ሰዎች ያግዛሉ። ይሄን ነገር ደግሞ እንትን ስል ማለት ነው ሳነሳ የሚያበረታታኝ ሰው ይኖራል። የሆነ ቅዝቅዝ ስል አብሽር የሚለኝ ሰው ይኖራል። ገባ? ለዛ ነው ብርታት። አሁን እኔ በአዳኞቹ ብዙ ሰዓት እራመዳለሁኝ አይደለ? እንዳራምዱኝ አብዝተው ደግሞ አብሽር እንድዱኝ ምናምን ጥንክር እንዲያደርጉኝ ወደኋላ እንዳልመለስ እነሱስ እነሱም አሉ። ግን በቃ ሞራውን በአካል አገኝሻለሁ አይደለ? እኔ ነገር እነሱም ያገኙኛል።